እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች፣ ሳምንታዊ በሆነው ካቶሊካዊ ሐሳቦች በተሰኘው ፕሮግራማችን ላይ ለመታደም ስለተገኛችሁ እናመሰግናለን። አሁን ባለንበት ጊዜ እኛ ሰዎች ባለን መለያየት፣ በመለያየታችን መስፋት፣ በተለይም ደግሞ ማህበራዊ ትስስሮቻችን መላላት፣ እንዲሁም ደግሞ ማህበረሰባዊ ህይወት ያላቸው ማህበረሰባዊ አንድምታ ያላቸው ጉዳዮች ላይ ያለን ተሳትፎ መቀነስ እያሳሰበን ይገኛል። ቤተክርስቲያናችን ደግሞ እኛ ሰዎች በተለይ ለጋራ ጥቅም ለፍትህና ለሰላም እንድንሰራ ታበረታታናለች። ዛሬ በተገኘንበት አዲስ ርዕስ ኃላፊነት ያለው ዜግነት የሚለው ሲሆን ይህም አማኝ ከመሆናችን ጋር እንዴት ይዛመዳል፣ ትርጉሙስ ምንድነው በሚለው ርዕስ ላይ እንወያያለን። አብራችሁን ቆዩ። ለዛሬ ፕሮግራም እንግዶች አድርጌ የጋበዝኳቸው አቶ ጳውሎስ ሽኩር በተለያዩ የካቶሊክ ትምህርት ቤቶች ውስጥ በኃላፊነት ያገለገሉ እንዲሁም በቀደሙት ዓመታት በአዲስ አበባ ካቶሊካዊ ሰበካ የትምህርት ክፍል ውስጥ በኃላፊነት ሲያገለግሉ የነበሩ እንዲሁም አሁን በትምህርት አመራር ሙያ ላይ ተሰማርተው የሚሰሩ ናቸው። እንዲሁም አቶ ሰለሞን ደጀኔ በአዲስ አበባ ካቶሊካዊ ሰበካ የፍትህና ሰላም ቢሮ ውስጥ በማስተባበር ላይ ይገኛል። እንግዶቼ እንኳን በደህና መጣችሁ። እግዚአብሔር ይስጥልን። ለውይይታችን ግብአት እንዲሆን አቶ ጳውሎስን አንተ እያልኩኝ ነው ከዚህ በኋላ መጣራ። በታላቅ ደስታ። ጥሩ። እንግዲህ ዛሬ ወደ ተዘጋጀንበት የመወያያ ርዕስ ነው የምናልፈው። ኃላፊነት ያለው ዜግነት የሚል ነው። በዚህ ርዕስ ጉዳይ ላይ ቤተክርስቲያን በስፋት ታስተምራለች። ፌይትፉል ሲቲዝንሺፕ ብላ ለምእመናኖቿ መልእክቷን ታስተላልፋለች። ብዙ ጊዜ ዜግነት ሲባል የሚመጣው በህሊናችን የአንድ ሀገር ህጋዊ ዜጋ የመሆን ሁኔታ ነው። ወይም ደግሞ ህጋዊ መብቶቻችንን ከመጥራትና ከማስጠበቅ ከማግኘት ብቻ እንደሆነም እናስባለን። ለመሆኑ ዜግነት ምንድነው? ኃላፊነት ያለው ዜግነትስ ምንድነው ከሚለው ነው እንግዲህ የመወያያ ርዕሳችንን የምንጀምረው። ይህንንስ ሐሳብ ቤተክርስቲያን እንዴት ነው የምትረዳው ብለን እስቲ እንጀምር። ከአቶ ሰለሞን ልጀምር። እሺ፣ መልካም። ዜግነት ብዙ ጊዜ እንዲህ ስናስበው ቤተ እምነቶችን፣ እምነት ተቋማትን ከማህበራዊና ከዜግነት ጉዳይ ጋር አያይዘን አንናገርምና ዜግነት ከእምነት ጋር ምን ያያዛል የሚል እሳቤ በብዙዎች ዘንድ ይኖር ይሆናል። ዜግነት ከህጋዊ የአንድ ሀገር ዜጋ ተወላጅ ከመሆን ባሻገር
ከፓስፖርትና ከግብር መክፈል ባሻገር በጣም ብዙ ኃላፊነቶችን የያዘ እንደውም እንደ ቤተ ክርስቲያን እንደ ቤተ እምነት ኃላፊነት ብዙ ግዴታዎችና ኃላፊነቶችን የያዘ የተሰጠ የማህበረሰብ ግንባታ ላይ ኃላፊነት የሚጥልብን እንድንሳተፍ ግድ የሚለን እንደ ጥሪም ጭምር ነው እና ዜግነት ከፓስፖርት ከመታወቂያ ያን ሀገር ተጠቃሚ ከመሆን ባሻገር እርስ በርስ ያለንን መስተጋብር በማህበራዊ፣ በህጋዊ፣ በመንፈሳዊ፣ በባህላዊ በሁሉም ማዕቀፍ ውስጥ የሚካተት ጥሪም ኃላፊነትም መብትም ኃላፊነትም ነውና ያንን ያካትታል። እንደ ቤተ እምነትም እኛ እንደ ክርስቲያን ሰው ለግንኙነት የተፈጠረ ማህበራዊ ፍጡር በመሆኑ ምክንያት ከባልንጀራችን ጋር ባልንጀራ የሚለውን በሰፊውም ልንተረጉመው እንችላለን። ሌሎች ያለብን ኃላፊነትም የምንቀበልበት የምንወጣበት የምንሳተፍበት ነገር ነው ዜግነት ማለት። እንግዲህ ክርስቲያኖች እንግዲህ ሁል ጊዜ የጋራ ጥቅምን ለማጽናትና ለማሳደግ የተጠራንበትን ያለንን ኃላፊነት የምንወጣበት ማዕቀፍ ነው ዜግነት። ከፓስፖርትና ከግብር ግዴታ ከተያያዥ ነገሮች ባለፈ ብዙ ኃላፊነቶችም አለበት ማለት ነው። ጥሩ ዜግነት ይህ ነው ብለን ካልን ኃላፊነት ያለው ዜግነትስ ምንድን ነው? እንግዲህ ዜግነት አቶ ሰለሞንም እንደዘረዘሩት እኛም የምንረዳበት እንደ አንድ ሀገር ወይም እንደ አንድ ቦታ የምንኖር ሰዎች የሚጠበቅብን የብሔራዊ ግዴታም የብሔራዊ ጥቅምም እንደተጠበቁ ሆነው፣ ምክንያቱም እኔ እንደ መምህር ልጆቻችን በትምህርት ቤት ውስጥ ስነ ዜጋ የሚባል ትምህርት ሲማሩ ይህንን ነገር ነው እየተማሩ የሚያድጉት። ግን ትልቁ ነገር ዜጋ በመሆን ምክንያት ግብር የመክፈል መታወቂያ የማግኘት እና ሌሎች ኃላፊነቶችን የመወጣት ብቻ ላይ የሚቆም አይደለም። ዜግነት ሰፊ ነው፣ አድማሰ ሰፊ ነው። ሰፊ በመሆኑ ከሰው ጋር የመኖርን ለመኖር ደግሞ የሚያስፈልገውን እሴት ይዞ መጓዝ አለበት። ከተፈጥሮ ጋርም ተስማምቶ መኖርን እዛ ውስጥ ያሴት መኖር አለበት። በዚህ በስነ ዜጋ ትምህርት እንደጠቀስኩልሽ ልጆች ዜጋ ነን ብለው እንዲያውቁ ሲደረጉ ወይም ሲቀረጹ አብሮ አንድ ዜጋ ምን ኃላፊነት አለበት፣ ምን መወጣት ይኖርበታል፣ ምንስ የማግኘት መብት አለው የሚለውን ያትታል። ሲያድጉ ትልቅ ሲሆኑ እኔ እንደ መምህር እንደመሆኔ መጠን ልምዴ ወደሚመራኝ ስጎትተው በሚያድጉ ጊዜ ኃላፊነት የተሰማው መሪ እንዲሆኑ፣ ይህን መሪነት ደግሞ ከታች ጀምረው በክፍል ውስጥ የክፍል አለቃ በመሆን ይጀምሩታል። ያኔ ይለማመዱታል። ክፍል አለቃ ሆነው በሚያገለግሉ ጊዜ ለየትኛውም ጓደኛቸው ወይም በቅርብ አብሯቸው ለሚውል ልጅ ወይም ተማሪ እንዳያዳሉ ያንን ትምህርት ይሰጣቸዋል። ያ ነገር አብሮ ያድጋል፣ አብሮ ይሰርጻል። ሰርጾ ሲያድጉ ትልቅ በሚሆኑ ጊዜ ይህንን የዜግነት ግዴታ ወይም የዜግነት ኃላፊነታቸው ይወጣሉ። እንደ ቤተ ክርስቲያን ስንመጣ ዜግነት ገና ካነሳሱ ሰው መሆንን የመጀመሪያው ነገር ሰው መሆን ነው የሚመጣው። ሰው ሰብአዊ ፍጡር መሆን ደግሞ ከእግዚአብሔር ብቻ የሚገኝ ነገር ነው። የሰዎች ስብስብ ነው ማህበረሰብ የሚፈጥረው። ስለዚህ ሰው ሆኖ ሰብአዊ ፍጡር በመሆኑ ምክንያት መከበር፣ መታገዝ፣ መተባበር፣ የኃላፊነት የሚሰማው ዜጋ ነው። ይሄ ነገር ወደ ከቤተ ክርስቲያንም አውጥተን ወደ ዓለማዊ ሕይወትም ስንወስደው እኔ ዜጋ አይደለሁም ወይ? እኔ ዜጋ አይደለሁም ወይ? ይሄ ሲደርስብኝ እኔ ዜጋ አይደለሁም ወይ ሲል ምን ማለቱ ነው? ኃላፊነት ተሰምቶት እኔን የሚረዳኝ፣ የሚተባበረኝ፣ የሚያግዘኝ ሰው መኖር የለበትም ወይ የሚል ጥያቄ ነው። ስለዚህ ቃሉ ትንሽ ይመስላል፣ ግን ስንኖረው ስናመዛዝነው ግን እጅግ ከበድ ያለ ነው። ቤተ ክርስቲያን ግን
ሰብአዊ ፍጡርነታችን ጀምራ የምታይበትን በዚህ በካቶሊክ ቤተክርስቲያን የማህበራዊ አስተምሮ ውስጥ አንድ ቦታ ይዞ ያለው ይሄ ነው እና እንግዲህ በዚህ ልክ ልናየው ይገባል ብዬ አስባለሁ። ጥሩ። እዚህኛው ዋናው ሀሳብ ላይ ለምእመናኖቻችን ለተመልካቾቻችን ማስረጽ የምንፈልጋቸው ሀሳቦች በደንብ እንዲሰላሰሉ አቶ ጳውሎስ ከነገረን ደግሞ በተጨማሪ ወይም በተጓዳኝ ቤተክርስቲያን እንዴት ነው የምትረዳው የምትለው ላይ ትንሽ እንወያይ። በጥሩ የመነሻ ሀሳቦችን አስቀምጧል አቶ ጳውሎስ። ክርስቲያኖች እንደ ዜጋ ሁለት አይነት እንትን የለም። እንደ ክርስቲያን እንደ ዜጋ ብለን አንከፋፍለው። ምክንያቱም እንደ ክርስቲያን የምንኖረው ነገር የዜግነታችን ኃላፊነትን የሚያጠናክርና የሚያሰርጽ እንጂ በሁለት የተለያየ ለክርስትና ይሄ ለዜግነት ይሄ የምንለው ነገር አይደለም። ክርስትናችን ራሱ የዜግነት ኃላፊነታችን ልንወጣ ግድ ይለናል። ስለዚህ እንደ ክርስቲያን የምንኖራቸው ለጋራ በጎ ጥቅም ክርስትናችን የሚያስተምረን ለጋራ በጎ ጥቅም የምናደርጋቸው ነገሮች ይሄ በማህበራዊ ማዕቀፍ ውስጥ የግለሰቡና የማህበረሰብ ጥቅም ሚዛን በጠበቀ መንገድ ሁለቱንም የሚያጎለበትበት መንገድ ስለምንወጣበት ኃላፊነት ስላለ ያንን ማድረጋችን የዜግነት ግዴታችን የምንወጣበት ነው። እምነት የግል ነው በእርግጥ ነገር ግን ግላዊ አይደለም፣ ፕራይቬት አይደለም። የግል ነው ግን ለግሌ ለራሴ ብቻ ማድረገው ሳይሆን እውነተኛ እምነት ግለሰብንም ማህበረሰብንም የመለወጥ ጥሪ አለበት። ምክንያቱም ቅድም መነሻ ላይ እንዳልኩት ክርስትና እምነታችን እግዚአብሔርንና ባልንጀራ እንድንወድ ግድ ይለናል። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ የሚለውና ባልንጀራህን እንደ ራስህ ውደድ የሚል አለ። እዛ ላይ ባልንጀራዬ ማን ነው የሚለው ጥያቄ ይነሳል። ያንን ስናነሳ እነዚህ ሁሉ የክርስቲያናዊ ጥሪያችን ባልንጀራዬ ማን ነው ሲባል ጌታ ኢየሱስ ክርስቶስ የደጉን ሳምራዊ ምሳሌ ይሰጣል። ጥያቄውን አዙሮ ነው የመለሰላቸው። ባልንጀራዬ ማን ነው ሳይሆን እኔ ለማን ባልንጀራ ነኝ በሚል መልሰዋል። ምክንያቱም የሰጠው ምሳሌ ያ ሰው በመንገድ ወድቆ በወንበዴ ተደብድቦ በሞት አፋፍ ላይ ያለውን ሰው ኃላፊነት ወስዶ ተንከባክቦት አደራ ሰጥቶ ለእንግዳ ማረፊያ አስገብቶት እንዲንከባከቡት አድርጎ ብር ከፍሎ ከብድ ከፍሎ ሄደ። ስመለስ እንደሚጎበኘውና እንደሚከፍል ቀሪውን ሂሳብ ተናግሮ ነው ሄደ ያ ሰው። ለዚህ ሰው ማን ነው ባልንጀራ ሲል ባልንጀራዬ ማን ነው ለሚለው ጥያቄ እኔ ለማን ባልንጀራ ነኝ በሚል አዙሮ ነው የሰጣቸው። ኃላፊነትን የመወጣት ማለት ለባልንጀራችን ማለት ነው። እንግዲህ ለተጎዱት የዜግነት ኃላፊነታችን እንግዲህ ለአቻዎቻችን ወይም ለበላዮቻችን ብቻ ሳይሆን እንደዚህ ተጋላጭ ለሆኑት ሁሉ የምንወጣበትም ጥሪ ነው። ስለዚህ በክርስቲያናዊ ኃላፊነታችን የተሰጡን ጥሪዎች በሙሉ ለዜግነት የምናደርገውን አብሮ ነው የሚሄደው። ምክንያቱም በእምነታችንን የምንኖረው እንደ አንድ ዜጋ በአንድ ሀገር ውስጥ ሆነን ነው። ስለዚህ የክርስቲያናዊ ጥሪያችን ሁሉ የዜግነት ግዴታችን የሚያመለክት ነው። ቤተ ክርስቲያን ፖለቲካዊ ስልጣንን አትፈልግም። ነገር ግን ሕሊናን የመቅረጽ ጥሪ ኃላፊነት የሞራል ግዴታ አለባት። ሰዎች ሰብአዊ ክብርን መጀመሪያ ቅድም አቶ ጳውሎስ ሰው መሆናችን የሚለው ላይ ያነሳው ሀሳብ ላይ ያተኩራል። ሰው መሆናችን ሰብአዊ ክብርን እንድንከባከብ፣ እንድናጎለብት፣ እንድናሳድግ ከዛ ጋር ተያያዥ የሆኑ ነገሮችን ሁሉ እንድናከናውን ግድ ይለናል። ከዛ ጋር ተያይዞ የሚመጣው እንግዲህ ከግለሰብ ባለፈ ለማህበረሰብ የጋራ ጥቅም። ስለዚህ ሁለቱን ሚዛን በጠበቀ መንገድ እምነት ደግሞ ታማኝነትን፣ ርህራሄን፣ ይቅርታን፣ ፍትህን ያስተምረናል። ያንን ስለዚህ እርስ በርስ ያለንን ትስስር እምነታችን ስለሚያስተምረን የዜግነት ግዴታችን እነዚህን ነገሮች በመኖር ዜግነት ታማኝ ኃላፊነት የተሞላበት ዜግነትን ቤተክርስቲያን በዚህ መንገድ ታስተምራለች። እምነት ንቁ ተሳትፎን የሚጠይቃል። እንግዲህ ማህበራዊ ህይወታችን የዚህ አገልግሎት ተሳታፊ እንድንሆንም የቀረበ ጥሪ ነው። እንግዲህ ይሄን ሀሳብ ነው ያነሳሽውን ጥያቄ ለማጠቃለል ፐብሊክ ላይፍ ወይም ህዝባዊ ህይወትን ብለው አማኞች የስነ ምግባር እሴቶችን የማስረጽ ጥሪ፣ የማጎልበት ጥሪ፣ የማሳደግ፣ የማስፋፋት፣ የማስተማር ኃላፊነትና ጥሪ አለብን። ይሄ ነው ትልቁ ነገርና
ከተቃራኒ ከሆኑ ደግሞ ከዚህ ለሙስና፣ ለአመፅ፣ ለመድሎና ለማገለል፣ ለጥላቻ እምቢ ማለት አለብን። ይሄ ነው። ጥሩ። እንግዲህ እምነትን ስናነሳ እምነት ሰውን መለወጥ መቻል አለበት። ምክንያቱም እምነት አንድ የቤተ ክርስቲያን የክርስቶስ ንጉሥ በዓል ሲከበር በሕይወቴ ምንጊዜ የማረሳው የሰማዩ ቤት ያማረ እንደሆን እንዲመኘው ካርዲናል ጳውሎስ በክርስቶስ ንጉሥ በዓል ጊዜ ሲያስተምሩ እምነት ታርጋ አይደለም። ስለዚህ ከእምነቱ ባሻገር ያለው ነገር ነው። አንድ ሰው አማኝ ነው፣ በእምነት መንገድ እየተጓዘ ነው ብለን የምናስበው በእኔ አረዳድ ከዛ ውስጥ ምን ይመነጫል ነው። ከዛ ውስጥ ምን ይመነጫል? ህሊና ውስጥ የህሊና ህንጸቱ ምንድን ነው? በሚኖርበትና በሚሰራበት በሚመላለስበት ቦታ ሁሉ ቤተ ክርስቲያን የምታስተምራቸውን ማህበረሰቡ የሚጠብቀውን፣ ምክንያቱም እውነት ነው ዜግነት አማኝ ስለሆነ አማኝ ስላልሆነ ሳይሆን ሰው በመሆኑ ምክንያት የሚከበር የሚያዝ ነገር ነው። ስለዚህ ያ ሰው በሚመላለስበት የህይወት ጉዞ ውስጥ ምን እያሳየ ነው የሚሄደው? ምክንያቱም ይሄ ሰው የሚያሳየው ግለሰብ የሚያሳየው ነገር ለሌሎች አርአያ መሆን አለበት። ሌሎች ተመልክተውት የሚደሰቱበት የሚመሰክሩ መሆን አለበት። ምክንያቱም ያ ነው የእምነት ቦታ መሄድ ግብ አይደለም። አማኝ መሆን ግብ አይደለም። ከእምነት የሚመነጨው እሴት ግን በአንድ ማህበረሰብን ግለሰቡን ብቻ ሳይሆን ማህበረሰብን የመለወጥ የማነጽ አቅም አለው። ከቤት ይጀምራል። ይሄ በእምነት ተመስርቶ ለምሳሌ አንድን ቤተሰብ ብንወስደው የእምነት እሴቱ በልጆቹና በቤቱ ማሳረፍ ከቻለ የመጀመሪያው ህንጸት የተሰራው ቤት ውስጥ ነው። ያ ቤተሰብ ወደ ውጭ በሚወጣ ጊዜ ከማህበረሰብ በሚቀላቀል ጊዜ የተለየ ባህሪ ይኖረዋል። አካባቢን መንከባከብ፣ አረንጓዴ ነገሮችን እንደው ሰው እንደ ቀልድ የተተከሉ ነገሮችን ለመፋቂያም ለምንም ይቀጥፋል። በሌላ መልኩ ደግሞ ያንን ለማጽደቅ ውሃ ሲያጠጣ አረም ሲነቅል ይቆያል። ይሄ ቀላል ይመስላል። ነው አይቆረጥም ብሎ ማለት መቻል፣ መጥፎ ነገርን መቃወም የአንዱ የዜግነት ብቻ ሳይሆን ምንጩ ከእምነትም ሊመነጭ ይችላል። ግን አማኝ እኛ እንደ ኢትዮጵያውያን በሀገራችን ያለው ህዝብ የአማኞች ስብስብ ነው። ምንም ጥርጥር የለውም። በአንድም በሌላ አማኝ ነው። እሴቱ የት ጋ ነው ያለው? እኛ ትልቅ ዜግነት ወይም ትልቅ ብሔራዊ አንድነት የምንለው ነገር እያንዳንዱ ሰው የዜግነት ድርሻው የት ጋ ነው የሚለው ነው የሚያስኬደው። ምክንያቱም በኋላ ላይ ቅድም ስታነሽ የሰማሁት አሁን ያለንበት የምንኖርበትን ዓለም አቀፋዊም ሀገራዊም ስናይ ሁሉ እንትኖች አሉ፣ መገፋፋቶች አሉ። እነዚህ መገፋፋቶች ሁሉ ምንጫቸው ይህንን የኃላፊነት ስሜት በአግባቡ ለመወጣት በጎ ፈቃድ ማነስ ነው ብዬ አስባለሁ። እምነት አማኝ መሆን እሴትን ለማህበረሰብ ይሰጣል፣ እሴትን ይቀርጻል፣ እሴትንም ደግሞ እንድንተረጉም ጥሩ ሪፈረንስ ይሆነናል እምነታችን ወይም አማኝ መሆናችን። ያው በዛ ልክ ነው የምንገነዘበው። እንግዳው የቤተ ክርስቲያን ከቅዱስ መጽሐፍ ጎን ለጎን ቤተ ክርስቲያን በካቶሊክ ማህበራዊ አስተምህሮ ደግሞ ትምህርቶቹ በቅዱስ መጽሐፍ ያሉትን ትምህርቶች ለማስረጽ የምትጠቀምበት ትልቅ አስተምህሮ ካቶሊክ ማህበራዊ አስተምህሮ ነው። ይህ የቤተ ክርስቲያን ማህበራዊ አስተምህሯችን እና ዜግነት በተለይም ደግሞ ኃላፊነት የሚሰማው ዜግነት ላይ
በውስጡ ባሉት ሀሳቦች እንዲዳብር እንዲደራጅ ትጥራለች ቤተክርስቲያን በአስተምሮቿ። ለዚህ ኃላፊነት ለሚሰማው ዜግነት ቅርብ ትስስር ያለው ሀሳብ የጋራ ጥቅም የሚለውን የመጀመሪያውን ሀሳብ እናንሳና የጋራ ጥቅም ኃላፊነት ያለው ዜግነት ጋር ምን አይነት ዝምድና አለው? ጥሩ ሀሳብ ነው። ጥሩ ጥያቄ ነው። በቅድሚያ የጋራ ጥቅምን በተመለከተ ምንድን ነው የሚለውን ነገር እንመልከት። የጋራ ጥቅም የምንለው ሀሳብ በእንግሊዝኛው ኮመን ጉድ ወይም ቦኑም ኮሙን የምንለው በላቲን ትልቁ እንትኑ የግለሰብንና የማህበረሰብን ጥቅም ትንሽም ሰፋ ማህበረሰቡ ከትንሽ ማህበረሰብ እስከ ትልቁ እስከ ሀገር እስከ ዓለም አቀፍ እስከ ጠቅላላው መላው የሰው ዘር እና እንደውም ተፈጥሮንም ጭምር የሚያካትት ደረጃ ድረስ ይደርሳል። እሱን ሚዛን በጠበቀ መንገድ የሚያስተናግድ ነው። የግለሰቡ ጥቅም ያንን መጋፋት የለበትም። የጋራ ጥቅም ደግሞ የግለሰቡን እንደ ኮሙኒስት ናሽናሊስት አስተሳሰብ መጫን የግለሰቡን ጥቅም መጋፋት የለበትም። ይህንን ሚዛን በጠበቀ መንገድ ሁሉ ጊዜ ሰብአዊ ክብርን ማዕከል አድርጎ የጋራ ጥቅም የሚከበረውና ያቺን ያ ነው ትልቁ ወትን። ይሄ እንግዲህ የጋራ ጥቅም ማለት የአንድ ግለሰብ ጥቅም ብቻ ሳይሆን ሁሉም ሰዎች ሰብአዊ ክብራቸው እንዲያድጉና እንዲበለጽጉ የሚያስችላቸው ማህበራዊ ሁኔታዎች ማለት ነው። የጋራ በጎ ጥቅም ፍትህን፣ እኩልነትን፣ እኩል እድልን፣ አካታች መሆንን ያካታል። አካታችና አንዳንድ ጊዜ እኩል እድል ተጋላጭ ለሆኑ ሰዎች እኩል አይደለም የሚሰጠው፣ የበለጠ የቅድሚያ እድል ለአንዳንዶች ይሰጣል። ምክንያቱም ተጋላጭና ለምሳሌ ለአካል ጉዳተኞች በአንዳንድ ሁኔታዎች ጾታን መሰረት አድርጎ የቅድሚያ እድል የመስጠት አግባብነት ይኖረዋል። አንዳንድ ጊዜ በአንዳንድ ሀገሮች በእኛ ሀገር ሁኔታ ለምሳሌ በጣም በተለያየ ምክንያት ወደ ኋላ እድል ያላገኙ ብሔረሰቦች፣ አካባቢዎች ቅድሚያ እድል የሚሰጣቸው ሁኔታ አስፈላጊ የሚሆንበት ሁኔታ አለና እድሎች ሁሉ ጊዜ እኩልነት ብቻ ሳይሆን አካታችነት የቅድሚያ እድል መስጠትን ያካታል። የጋራ ጥቅም በጣም ሰፊ አስተሳሰብ ነው። ስለዚህ የግለሰቦችን ጥቅምና እድል ከማህበረሰብ ጥቅም ጋር በማጣጣም የምንጓዝበት የምንሄድበት የምንሰራበት አግባብ ነው። ለሁሉም ዜጎች ይሄ የጋራ ጥቅም የጋራ ኃላፊነትንም አብሮ የሚሰጥ ነው እና እነዚህ የምንላቸው ነገሮች ምንድናቸው ብለን ስናስብ የሚያሳስራቸው ለማግኘት ምንድናቸው ብለን ስናስብ ለምሳሌ ዝም ብለን በዓለማዊ ሁኔታ ስንመለከት ጥራት ያለው የትምህርት ስርዓተ ትምህርት፣ ተደራሽ የሆነ የትምህርት አቅርቦት፣ ተደራሽነት በጣም ወሳኝነት አለው። ምክንያቱም ግለሰቦች በዜግነት እኩል የተመቻቸ እድል ያገኙ ዘንድ ትምህርት አቅርቦቱ ለሁሉም ተደራሽ መሆን አለበት። ትምህርት አቅርቦቱ በሁሉም ቦታ ተመጣጣኝና ጥራቱን የጠበቀ መሆን አለበት፣ ደረጃውን የጠበቀ መሆን አለበት። ተደራሽና ጥራት ያለው የጤና አገልግሎት፣ የሕክምና አቅርቦታችን አቅም ውስንነት ስላለ ባንዴ ሁሉም ላይ እኩል ማዳረስ ባይቻልም እንኳን በተቻለ አቅም ግን በየመንደሩ የሄዱ የሚሰጡ ባለሙያዎች የጤና ኤክስቴንሽን ሰራተኞች በጣም አሁን እነሱ ትላልቅ ሆስፒታሎችና የጤና አገልግሎት አቅራቢ ተቋማትን መገንባት አቅም በሌለበት ሁኔታ ተደራሽ እንዲሆን ባለሙያዎችን በስፋትና ቢያንስ አስቸኳይ የሆኑ አጣዳፊ የሆኑ ተላላፊ በሽታዎችን የሚከላከሉበትን መንገድ እንዴት ደግሞ ጤና አጠባበቃቸውን በአካባቢ ጽዳትና በብዙ ነገር በገጠራማ አካባቢ ተደራሽ ባልሆነበት አካባቢ ራሱ ነዋሪው እንዲበቃ የጤና ኤክስቴንሽን ባለሙያዎች ይመደባሉ። ይሄ የጋራ ጥቅምን በተመለከተ ከዜግነት ጋር በጣም ተያያዥነት አላቸው። እንግዲህ የሚያያዙበት በዚህ አግባብ ነው። ሰላማዊ ማህበረሰብን ቅድም ስለተለያዩ ነገሮች ተነስቶ ነበረ። ንጹህና ጤናማ አካባቢ፣ ታማኝና ፍትሐዊ ተቋማት፣ ትራንስፓረንሲ ምንድነው የሚባለው ተጠያቂነት ያለበት ሁኔታ ማፍጠር፣ ለሁሉም የሚዳረስ የፍትህ ስርዓቱም እንደ ጤናው እንደ ትምህርቱ አሁንም ሁሉ ቦታ ተደራሽ አይደለም። ያም ተደራሽ ማድረግ ኃላፊነት እንደ አገር ሁላችንም እንደ መንግስት ይኖርበታል። በእኛ በዜጎች ደግሞ ያን እንዲሆን አስተዋጽኦ የሚያደርጉበትን መንገድ እነዚህ ሁሉ እንግዲህ የተሳሰሩ ነገሮች ስለሆኑ በተለይ የጋራ ጥቅም የምንላቸው እነዚህ አካባቢዎች ሁሉ
ያን አቅርቦት በነሱ መካከል ይሆን ዘንድ የዜግነት ኃላፊነትን መወጣት አስፈላጊነት የሚያዙበት በዚህ መንገድ ይያዛሉ ሁለቱ። ተሳትፎ ከዚሁ ጋር በተገናኘ የጋራ ጥቅም በተለይ ትርጉም ያለው ተሳትፎ ሰዎች እንዲያበረክቱ ተቋማት ሊያበረክቱ የሚገባቸውን ነገሮች ዘርዝረህልናል በጥሩ ሁኔታ። የጋራ ጥቅምን ሊያረጋግጡ የሚችሉ ጎን ለጎን ደግሞ ኃላፊነት ያለው ዜግነትን እውን ሊያደርጉ የሚችሉ ሂደቶች ናቸው እነሱ። የጋራ ጥቅም ተብሎ ሲባል ለምሳሌ አገራችን በዚህ ሁኔታ ላይ ስለምትገኝ ሰዎች፣ ህዝብ፣ ዜጎች እንዲሳተፉ ጥሪ ይደረጋል ለጋራ እድገት ለጋራ የዓላማ መሳካት ሲባልና ሰዎች እኛስ እንደ ሰው እንደ ዜጋ ኃላፊነታችንን የምንወጣው ለጥሪ ለሚመጡልን ጥሪዎች ቀጥተኛ ምላሽ በመስጠት ነው ወይስ እንዴት ባለ ሁኔታ ሊገለጽ ይችላል? እንግዲህ አሁን የቤተ ክርስቲያን ማህበራዊ አስተምሮ ስንል ግልጽ መሆን ያለበት ይህን ፕሮግራም ለሚከታተል በ12 ምዕራፍ የተሰነደ ቤተ ክርስቲያን በአማርኛም ተተርጉሞ የቀረበ ለአንባቢያን በ2004 ዓመተ ምህረት የተዘጋጀ መጽሐፍ አለ። እዚህ መጽሐፍ ውስጥ ይሄ ማህበራዊ አስተምሮ የሚባሉ ነገሮች አንደኛቸው ከሌላኛቸው ነጥሎ ማየት ምልኡነት ይጎላቸዋል። ምክንያቱም አንደኛው ከሌላኛው ጋር የተጋመደ የተሳሰረ በመሆኑ ምክንያት ነጥሎ አውጥቶ አንደኛው ላይ እኔ በደንብ አውቀዋለሁ ማለት ሌላኛውን አለማወቅ ነው የሚያሳየው። አሁን አንቺ ባነሳሹ የጋራ ጥቅም በዚሁ በጠቀስኩት መጽሐፍ ላይ ምን ይላል የሚለውን በገጽ 92 በቁጥር 134 ላይ ምን ይላል? የጋራ ጥቅም ሰዎችን እንደ ቡድኖችም ሆነ እንደ ግለሰቦች ወደ ግባቸው ሙሉ በሙሉ እና በቀላሉ እንዲደርሱ የሚያደርጉ ማህበራዊ ሁኔታዎች ድምር ውጤት ነው ይላል። ስለዚህ ይሄ የማህበራዊ አስተምሮ የጋራ ጥቅም ስንል ከግለሰብ ነው የሚጀምረው። በማህበረሰብ ውስጥ ግለሰብ አለ። ይህ ግለሰብ በማህበረሰብ ውስጥ የሚደርስበት ግብ አለው። አቶ ሰለሞን አንስቶታል። ጥራት የጠበቀ ትምህርት ግብ ሊሆን ይችላል። እዚህ ለመድረስ በቀላሉ ብዙ ዋጋ ከፍሎ ሳይሆን አቅም በፈቀደ ባሉ ሁኔታዎች በቀላሉ የሚመቻቹ ሁኔታዎች ድምር ነው። ስለዚህ የጋራ ጥቅም የምንለው ነገር ለአንደኛው ተሰጥቶት ለሌላኛው የሚነፈግ አይደለም። ሁሉም ሰዎች በተቻለ አቅም በኩል ደረጃ በፍትሃዊነት የሚቃመሱት የሚኖሩበት ሁኔታ መፍጠር ነው። ከዚህ አንጻር ተሳትፎ እንግዲህ ብዙ ጥሪዎች ይደረጉልናል። ብዙ ጊዜ ምናልባት ከአኗኗራችን ይሁን ከምንም ተጠራጣሪና ነገሮችን በመጡበት አግባብ ማንተረጉምባቸው ጊዜያት አሉ። ለምሳሌ ያህል የዚህ አሁን የተፈጥሮ ሀብት እንክብካቤን ብንወስድ ድሮ የአየር ንብረት ለውጥ ሲባል በመጽሐፍ ላይ የምናውቀው በሊትሬቸር ላይ የምናውቀው እንጂ የምንኖረው ነገር አይመስልም ነበር። አሁን ግን በእያንዳንዳችን ህይወት ላይ የዕለት ተዕለት ህይወት ላይ በቃ ለውጡ አብሮ ከኛ ጋር ነው ያለው። ያደጉ ሀገራት ብንወስድ እውቀቱ ነበራቸው። እውቀታቸውን ግን ወደ እንትን ለውጠውታል ብዬ አላስብም። የሙቀት መጨመር አሁን ካፒታሊዝሙ የኢኮኖሚ ልቀቱ ሲበዛ የካርበን ልቀት መጠን ቁጥጥር ይደረግ መባል የጀመረው በቅርብ ጊዜ ነው። ግን ከዚያ በፊት ይህን አካባቢ እየበከለ ነው፣ የሰው ጤና እየጎዳ ነው ተብሎ እውቀቱ በነበረ ዘመን ጀምሮ ሰዎች በዚያ ልክ ሰምተው መንግስታትም በዛ ልክ ተረድተው ቢሆን ኖሮ አሁን ያለንበትን ነገር በተወሰነ መቀነስ ይቻል ነበር። አሁን በደረስንበት ዘመን ዓለም ላይ አሁን እኛም እንዳገር እንዳካባቢ ይህንን የአየር ንብረት ለውጥ እንጋፋው ስንል አንዱ የጋራ ጥቅም የሆነን ተፈጥሮን መንከባከብ ነው። በቃ እናት መሬት
በላውዳቶ ሲ እህት መሬት ወይም እናት መሬት ብለን የምንጠራትን እንንከባከብ። እሷ ደግሞ የጋራ ጥቅማችን ናት፣ የጋራ መኖሪያችን ናት። ስለዚህ ለዚህ ጥሪ ምንድነው ከእያንዳንዱ የሚጠበቀው? ከኔ ምን ይጠበቃል? አንቺ ምን ይጠበቃል? አንቺ ይህን ጥሪ እንዴት ተቀበልሽው? እኔ ይህን ጥሪ እንዴት ተቀበልኩት? መቀበልና ውስጥ ማስቀመጥ ሳይሆን ምን ተግባራዊ እንቅስቃሴ አረኩ? አካባቢዬ አንድ ዛፍ የተተከለ እንዳይደርቅ ውሃ ጠጥቻለሁ ወይ? ይህ አንድ አስተዋጽኦ ነው። አረም ወሮት ከሆነ ሌላ ሰው ተክሎት የሄደው ያ ሰው ረስቶት መትከሉን ረስቶ ከሆነ አረም እንዳይወረው ያለውን የፀሐይ ብርሃን እንዳይሻማበት አርጌ ከሆነ አንድ የጋራ ጥቅም ላይ ሰርቻለሁ ማለት ነው። ስለዚህ ሁልጊዜ ጥሪዎቻችን ማመዛዘን መልካም ነው። ማወቅ ማመዛዘንና እርምጃ መውሰድ አስፈላጊ ነው። ይሄ በአግባቡ ካልጠቀስኩት ነው እንጂ የወካሰ መርህ ነው። ማየት፣ ማመዛዘን እና እርምጃ መውሰድ። ስለዚህ ሁል ጊዜ ጥሪዎች ምን አይነት ጥሪ ናቸው? ሁሉም ጥሪዎች አዎንታዊ ላይሆኑ ይችላሉ። ግን ማመዛዘን ሲኖር ይሄ ጥሪ አግባብ ነው ስንል አግባባዊ እርምጃ መውሰድ ደግሞ የአንድ ዜጋ አንድ ኃላፊነት የሚገባው ያለበት ዜጋ ብቻ ሳይሆን ግለሰብ፣ ሰብአዊ ፍጡር ሊተረጉመው ይገባል ብዬ አስባለሁና በዚህ ልክ ነው። እዚህ ላይ ምናልባት ጥሩ ነጥብ ነው ጳውሎስ ያነሳው። ይሄ አንዳንድ ጊዜ የዜግነትን ኃላፊነት መወጣት ተሳትፎን በተመለከተ የሚነሱ ጥያቄዎችን ሩቅ አድርገን የምናስባቸው፣ አንዳንዱ ነገር ደግሞ ባህላችን፣ ልማዳችን የዜግነት ግዴታችን ከመወጣት መንግስት የዜግነት በቃ እንትናችን ራሽን አድርጎ ይሰጠናል እና ያ ምናልባት ስነልቦናችን፣ ማህበራዊ ስነልቦናችን ቀይሯል የሚል እንትን አለልኝ። ምናልባት ሙሉ ለሙሉም ባይሆን ቢያንስ ተጽዕኖ ያሳደረብን ይመስለኛል። አሁን ያነሳቸው ቅድም በመካከል የጠቀሳቸው ሀሳቦች አሉ። ከቅጠል ቅርንጫፍ መቅጠፍ አንስቶ ውሃ ማጠጣት፣ መንከባከብ፣ ተፈጥሮን በተመለከተ በዛ ብቻ ሳይሆን በዛም ቢሆን ቆሻሻ አወጋገዳችን ምን ይመስላል? ተሳትፎ የሚለው ነገር አሁንም ቆሻሻ አወጋገድ ላይ ከመንግስት እንጠብቃለን፣ ከቀበሌ እንጠብቃለን፣ ከክፍለ ከተማ፣ ከፌዴራል፣ ከተቋማት ነው የምንጠብቀው። ቤቴን መጠበቄ ገበታ ቤቴን፣ መኝታ ክፍሌን አጽድቼ ቆሻሻዬን ከፋፍዬ የሚበሰብሰውን ፕላስቲክ ነገሩን፣ ወረቀትና ሌሎች ነገሮችን ለይቼ ማስቀመጥ መንግስት ላዘዘኝ አይደለም ማድረግ ያለ የዜግነት ግዴታዬና ኃላፊነቴ። ተሳትፎ ማለት ይሄ ነው። እንደ ዜጋ ለቤቴ የማድርገው በእርግጠኝነት ቆሻሻ አልጋዬ ላይ አላስቀምጥም። ገበታ ቤት የጠረጴዛ ላይ ቆሻሻ አላስወግድም። እንደማላስወግድ ሁሉ በእግዚአብሔር አደራ የሰጠን ተፈጥሮም እንደዚሁ የምጥለው ወረቀት መኪና እያሽከረከርኩኝ የበላሁትን ሙዚየም ምን በመስኮት ሞራውር ከሆነ ያ የዜግነት ኃላፊነቴን አልተወጣም። ተሳትፎ ምንላቸው እንግዲህ ከእንደዚህ ከትናንሽ ነገሮች ይጀምራል እና በዚህ እንትን ማድረግ እንችላለን። ሌላ ተሳትፏችን ስለ ተሳትፎም ስላነሳሽ ነው። በአካባቢ ውስጥ በተለያየ እርከን ትናንሽ ተቋማት ሊሰሩ የሚችሉ ቤተሰብ ሊሰራ የሚችለው ቤተሰብን መስራት ያለበት በቤተክርስቲያን ማህበራዊ አስተምሮ አንዱ ያለን ከዚህ ጋር ሊሄድ የሚችል የጋራ ጥቅም በተለይ ከእሱ ጋርም ተያያዥነት አለው። በተለይ ደግሞ ከእርስ በርስ ካለን ትስስር ሶሊዳሪቲ ከምንለው አብሮነት ወይም ደግሞ ህብረተሰባዊ ትስስር ከምንለው ጋር ተያያዥ የሆነው መርህ ሰብሲዲያሪቲ የምንለው በእንግሊዝኛ በአማርኛ ትንሽ ለመተርጎም ሊያስቸግር ይችላል። ግን እንደ እያንዳንዱ ትናንሽ ተቋም መስራት ከትንሽ አንስቶ ሁሉም የየደረጃው የድርሻው የሚወጣበት እንትን ነው። ትስስር ነው የሚለው በማህበራዊ አስተምሮ ትስስር ብሎ ነው የሚጠራው መሰለኝ። ትስስር ነው መሰለኝ የሚለው ትስስር የሚለው ያን ገላጭ አይደለም። ምክንያቱም ምንድነው ትናንሽ ተቋማት ግለሰብ የሚሰራውን ግለሰብ መስራት አለበት። ትናንሽ ቡድኖች አካባቢ ስሞል ግሩፕስ መስራት ያለባቸው እነሱ ይስሩት። የበላይኛው ማዕከላዊ መንግስትን ለምሳሌ በመንግስት ብናደርገው ለምሳሌ በቤተክርስቲያኑ መመሰል እንችላለን። ፌዴራል መንግስት
የክልሎችን መስራት የለበትም። ክልሎች የከተሞችን መስራት የለበት። ከተሞች የክፍለ ከተማ መስራት የለባቸውም። ክፍለ ከተማ ሊወጣ የሚገባው ክፍለ ከተማ መወጣት አለበት። ወረዳ ሊወጣ የሚገባው ወረዳ እንጂ ክፍለ ከተማ መስራት የለበትም። እንደገና ዞኖች፣ ከዛ ቤተሰብ ድረስ የሚወርድ ነው፣ ግለሰብ ድረስ። በቤተክርስቲያንም ተመሳሳይ ነው። አጥቢያ ቤተክርስቲያን ቁምስናዎች መስራት ያለባቸው ቁምስናዎች መስራት ያለባቸው ቁምስና፣ ማህበራት መስራት ያለባቸው መንፈሳዊ ማህበራት መስራት ያለባቸው እንጂ ቁምስና መስራት የለበትም። ሀገረ ስብከት መስራት ያለበትን ሀገረ ስብከት መስራት አለበት። እና እንደዚህ ያለ እነዚህ ምንድነው ይሄ ተሳትፎን በጣም ያጎለብታል። ምክንያቱም ቅድም የተናገርኩት ምሳሌ ከዚህ ጋር ያያዛል። ከ1966 እስከ 83 በነበረው አሰራር አስቤዛዬን እንኳን ከየት መግዛት እንዳለብኝ ከላይ ነው የተዘጋጀልኝ። ህብረት ሱቅ በሚል ተዘጋጅቶልኛል። ሌላ ቦታ ብሄድ ወይ ውድ ይሆንብኛል ወይ ደግሞ አላገኘውም። ስራም በተመለከተ ምን ያለው የምፈልገው መንግስት ነው የሚሰጠኝ። እኔ ፈልጌ አይደለም የሚያገኘሁት። እኔ ያለኝን ከእግዚአብሔር የተሰጠኝን በራሴ የመምረጥ በራሴ የመፈለግን እንትን ወስዶብኛል። ስለዚህ ተሳትፎ በዜግነትም እንዲህ ነው። ሁላችንም መስራት ያለብን መስራት አለብን እና ይሄ ተሳትፏችን የዜግነት ተሳትፏችን እንዲጎለብት ሁሉም በየእርከኑ እንደየእርከኑ እንደሚፈቅድለት መስራት አለበት። እርከን ብለው የተሻለ ይሆናል ብዬ አስቤ ነው እርከን የሚለውን ቃል የተጠቀምኩትና በዛ መልክ የመስራትና ሌላ ተሳትፎ ላይ ማህበራዊ አገልግሎቶች ላይ በጣም ፈረንጆቹ በዚህ በጣም ጎበዝ ናቸው። እኛ በግል ብዙ ነገሮች እንሰራለን እንደዚህ በቤተሰብ በማህበራዊ አውድ ውስጥ እነሱ በጣም የቮለንቲር ስራ ላይ በጣም እንትን አላቸው። ሲስተማታይዝ አድርገውታል፣ በጣም አበጅተውታልና አሁን ትንሽ ጅምሮች አያለሁኝ በልጆቼ ያለው አንዳንድ በጎ አገልግሎት ስራ ጠይቀው ሲሰሩ ያለሁኝ እና እነዚህ ነገሮች መንገድ ላይ የሚያስተናብሩ የትራፊክ ፍሰቱ የሚያስተናብሩ ወጣቶች በጣም ትልቅ የዚህ አራያ ነው። በበጎ ፈቃደኝነትና አረጋውያን ጋር እንደ መቄዶንያ አይነት ቦታ አገልግሎት መስጠት፣ ሌሎችም ማረሚያ ቤት በጣም የማናስተውለው የማናያቸው ቦታዎች አሉና የዜግነት ኃላፊነት ማለት ማረሚያ ቤትን አሁን እኛ ምንፈራው ነው። እንደዚህ ጋር ታራሚዎች ራሱ ማረሚያ ቤት የሚለው ስም ከእስር ቤት የተለወጠው ለምንድን ነው? ታርመው ከኛ ጋር የሚቀላቀሉ ስለሆኑ የኛ እኛ ነፃ ነን የምንለው አንዳንዶቻችን ግፊት ስላልቀረብን ሊሆን ይችላል። ምናልባት እኮ ከዛ ነፃ የሆነውና ታራሚዎች ላይም አገልግሎት መስጠት እኛ የቤተክርስቲያን በጣም ጥሩ አገልግሎት አለ። ማረሚያ ቤት ሐዋርያዊ አገልግሎት ማህበራዊም ሐዋርያዊ አገልግሎትም እየሰጠን ነው የምንገኘው። ትምህርት ቤቶችን ሙያ ማሰልጠኛ እንትኖችን እያገዝን ያለ ነው። እንደ ግለሰብስ ታራሚዎችን እንጎበኛለን ወይ? ሐኪም ቤትስ ጠያቂ የላቸውን ጠይቃለን ወይ? የዜግነት ኃላፊነት እነዚህን ሁሉ ያካትታል። አንዳችን ለአንዳችን ኃላፊነት አለብንና እኔ ወንድሜ ጠባቂ ነኝን ማለት አንችልምና ይሄ ሶሊዳሪቲ ህብረተሰባዊ ትስስር ወይም ደግሞ ሰብሲዲያሪቲ የምንለውን አሁን በእርከን እያንዳንዳችን ኃላፊነታችን የመወጣትን እንትን ይጠበቅብናል ብዬ አምናለሁ። ይቅርታ አረዘምኩኝ። ነው ልክ ነው። ይሄ ሰብሲዲያሪቲ ኃላፊነትን መጋራት በጣም ጥሩ ሀሳብ ይሻላል። ኃላፊነት መጋራት ብንለው ቅድም እንዳልኩት የስብዕና ግንባታ የሚጀምረው ከቤት ነው። ልጆች ሊያደርጉት የሚገባቸው ነገር ወላጆቻቸው የሚያደርጉላቸው ከሆነ ኃላፊነት ተሰምቷቸው አይደለም እያደጉ ያሉት። ማለቂያ የሌለው ጥያቄ አመንጪ ይሆናሉ። ምን ማለት ነው? ለነሱ የሚደረገው ነገር ምክንያቱም የሰው ልጅ አእምሮ ስራ ከፈታ የሚያስባቸው በርካታ ነገሮች አሉ። በልጆች አእምሮ ደግሞ የጎደላቸውን ነው እነሱ ከሌላው ልጅ ከጎረቤት ልጅ እነሱ ቤት የሌለውን ነው ብዙ ወደ አእምሮአቸው የሚመጣው። ግን ልጆችን ኢንጌጅድ ማድረግ፣ ልጆችን በስራ ላይ ማሰማራት፣ ኃላፊነት እንዲሰማቸው ማድረግ ከዛ ይጀምራል። ይሄ እኮ ያንተ ነው፣ ይሄ አንቺ ነው ብሎ ከማሳየት ባሻገር ያንን ስራ ወላጆች የሚሰሩት ከሆነ ልጆችም የወላጆች ድካም አይረዱም። በሌላ መልኩ ደግሞ ወላጆች እየተሰላቹ እየተዳከሙ ይሄዳሉ። ልጆቹን በሚያድጉ ጊዜ
ኃላፊነት ምንድን ነው የሚለው ነገር ይጠይቃሉ። ወደ ኋላ ምንድን ነው ኃላፊነት? ለምንድን ነው ይሄን እኔ ማደርገው? ለምንድን ነው አቶ ሰለሞን ያነሳው የመንገድ ላይ እኔ አዝናለሁ አንዳንድ ጊዜ በጣም እህቶቻችን እንግዲህ ከተማ ላለው ይሄ ትርጉም አለው። ይሄ አሁን የምናነሳው ኢሹ ገጠር ላለው ወይም የቴሌቪዥን ፕሮግራም በገጠሪቱ ኢትዮጵያ ውስጥ ለሚከታተለው ብዙ እንትን ላይሆን ይችላል። በከተማ ውስጥ መኪና እየነዳ እየሄደ የጫት ገራባ፣ የሙዝ ልጣጭ፣ የሃይላንድ ይወረውራል። ሁለት ነገሮች ያለው፣ አንደኛ ንጋት ላይ አስፋልቱን በመጥረጊያ የሚያጸዱ ዜጎችን አስባለሁ። ራሳቸውን በብዙ አደጋ ውስጥ ከተው መንገድ ሃይዌይ የሚያጸዱ ራሳቸው ለዚያ ኃላፊነት ወስደው ህይወት ለማሸነፍ ኑሮ ለማሸነፍ የሚሰሩት ስራ አለ። አንደኛው ይሄ ነው። እነዚህን ሰዎች እያገዝናቸው አይደለም፣ ወይም ደግሞ ይህን የሚያደርጉ ሰዎች እነዚህን ሰዎች አእምሯቸው ውስጥ አልጻፏቸውም። በሁለተኛ ደረጃ አሁን ያለንበት ዘመን የሰለጠነ ዘመን ነው። 21ኛ ክፍለ ዘመን እንግዲህ በዲጂታል ዘመን ይባላል። ነገሮች በውይይትና በንግግር በእውቀት ተመርኩዞ የሚፈቱበት ነው። ስለ አካባቢ ንጽህና፣ ስለ አካባቢ አጠባበቅ ብዙ በሚወራበት ዘመን ላይ ሰው የጫት ገራባ፣ ሰው የሙዝ ልጣጭ፣ ሰው የብርቱካን ልጣጭ ሲሄድ አንዱ ያጸዳል፣ አንዱ ይቃረናል። ስለዚህ ተሳትፏችን እዛ ጋር የላላ ነው። ተሳትፎ ስናደርግ ገብቶን ተረድተነው ለውጥ ለማምጣት መሆን አለበት። ስለዚህ ይሄ ሰብሲዲያሪቲ ያልከው አቶ ሰለሞን ከላይ ከቤተሰብ ጀምሮ እስከ ላይ ድረስ መዝለቅ አለበት። ሲዘልቅ ነው እንትኑ የሚኖረው። ሶሊዳሪቲው ላይ እኛም እንደ ማህበረሰብ ሶሊዳሪቲ ምን ያህል አድጓል ብዬ ጠይቃለሁ። መተባበራችን ላይ ለምሳሌ የሚታደሱ ቤተክርስቲያናት፣ ጸሎት ቤቶች ብዙ ይነሳሉ። በሌላ መልኩ ከውጭ ወረቀት ጽፈን ፕሮጀክት ጽፈን እንለምናለን። እዛም የመጣው ከዛም ብናገኝ የሶሊዳሪቲ ጉዳይ ነው፣ የአጋርነት ጉዳይ ነው፣ የመተጋገዝ ጉዳይ ነው እንጂ ተርፎት የሚሰጥ የለም። እኛስ እንደ ምእመን እንደ ዜጋ ለአንድ ዓላማ አስተዋጽኦ ማድረግ አንችልም ወይ? እንችላለን። ይሄስ ማደግ የለበትም ወይ? ማደግ አለበት። ይሄስ ምንድነው ምንጩ? ከየት ይመነጫል ስንል ከዜግነት ነው የሚመነጨው። ይሄ እኔን ይመለከተኛል፣ እኔ የአቅሜን ያህል አስተዋጽኦ ላደርግ ይገባኛል የማለት ጉዳይ ነው። ግን ምንድነው ለሁሉ ነገር ትምህርት መሰረታዊ ነው። ትምህርት በጣም መሰረታዊ ነው ማለት የኛም ካቶሊክ ቲቪ ደግሞ ደጋግሞ ከሚቀርቡ ነገሮች አንዱ የማህበረሰብ የዜግነት ምንጭ አንዱም ይሄ ፕሮግራም ለሚሰሙ ሰዎች ምናልባት ራሳቸውን ቆም ብለው እኔ እንደ ዜግነቴ ምን አረኩ? ዜግነት ለኔ ምንድነው? ኃላፊነት ያለው ዜጋ ነኝ ወይ የሚለውን ጥያቄ ለመጠየቅና ለመመለስ ይረዳቸዋል ብዬ አስባለሁ። ስለዚህ እነዚህ ነገሮች ሁሌ እኔ መሰረት ትምህርት ነው። በሰው ልጅ አእምሮ ያስቀመጡት ነገር ውሎ አድሮ ፍሬ ያፈራል፣ አይቀጭጭም። ስለ ቆሻሻ አወጋገድ ከአጥር ውጪ እኮ አሁን እንግዲህ ኮንዶሚኒየም ብዙ ሞልቷል። የጋራ መኖሪያ ቤቶች በር ላይ አይቀመጥም እንጂ እኮ አጥሮ የራሱ በር ያለው ሰው እኮ ከቤቱ አውጥቶ አጥሩ አጠገብ ያስቀምጥ ነበር። ከዛ ደግሞ ሌላ ሰው ወይ ፌስታሉን ወይ ሌላው ቁስ ፍለጋ ያንኑ ቆሻሻ እዛው ይበትነው ነበር። አሁን አንዳንድ ነገሮችን ቅጣት ለምን ተጀመረ? አካባቢህን አላጸዳህም ቅጣት አለ አይደለም? ለምንድን ነው የተጀመረው? ምክንያቱም ሰዎች በራሳቸው ነፃ ፍላጎት በራሳቸው ነፃነት አካባቢያቸውን መጠበቅ ስላልቻሉ ነው። በቃ ሌላ ሰው በጉልበት ግለሰብ ከሆንክ 500 ወይም ከዚያ በላይ ድርጅት ከሆንክ በሺዎች እቀጣለሁ ሲባል ሰው ተጠንቅቆ ካጥሩ ወጥቶ ድርጅቱንም አካባቢ የራሱንም ቤት አካባቢ ያጸዳል።
ስለዚህ እነዚህ ነገሮች ደግሞ በዚህ በዜግነት ውስጥ ሁሉም ያነሳሻቸው የጋራ ጥቅምን ብንበለው ሰብሲደሪቲና ሶሊዳሪቲ ብንበለው ሌሎችንም እኮ ነገሮች በሙሉ የት ጋር ይመጣሉ? ወደ ዜግነት ይመጣሉ። ሰው በመሆኔ የሚለው ሀሳብ ያመጣሉና እንደው ትንሽ ሊጨምር ብዬ ነው።